ወንድሜ እስኪ እውነቱን እንነጋገር። ጧት ከእንቅልፍ ስትነሳ ለምትወዳት ወይም አዲስ ማውራት ለጀመርካት ሴት የምትልከው ቴክስት ደህና አደርሽ ወይም እንደምን አደርሽ የሚል ነው አይደል? እሷም እግዚአብሔር ይመስገን አንተስ ትልሃለች። ከዛማ ውይይቱ እዚሁ ላይ ይሞታል። ወይም ደግሞ እንደገና ሌላ አሰልቺ የሆነ መልእክት ደግመህ ትልክላታለህ። ይሄ ለሴት ልጅ በጣም አሰልቺ ነው። በዚህ መንገድ እየሄድክ ቀኑን ሙሉ እንድታስብህ ስልክን እያየች እንድትጠብቅ የምትፈልግ ከሆነ ይሄ በጣም ከባድ ነው። ባለፈው ስለ ቴክስት በተሰራ አንድ ቪዲዮ ላይ አንድ ተመልካች ይህንን ኮሜንት ጽፎልኝ ነበር። ስለ ጠዋትና ማታ ቴክስት በደንብ ስራለን ብሎም ኮሜንት አድርጎ ነበር። እናም ይሄው ቃል በገባሁት መሰረት ዛሬ የጠዋት ቴክስትን ይዤ መጥቻለሁ። ብዙ ወንዶች ሴትን ልጅ በቴክስት ማማለል ከባድ እንደሆነ ያስባሉ። እኔ ግን ይህን ቪዲዮ አይተህ ስትጨርስ ሐሳብህ ሙሉ በሙሉ እንደሚቀየር አስባለሁ። ዛሬ አንዴ ካነበበችው በኋላ ቀኑን ሙሉ ስራዋን ትታ ብቻም ሳይሆን በየስራዋ ጣልቃ ትዝ እንድትላት ወይም ደግሞ ከጓደኞቿ ጋር ሆና ጭምር እንድትናፍቅህ የሚያደርጉ በስነ ልቦና የተረጋገጡ 5 የጧት ቴክስቶችን እነግርሃለሁ። እስክሪብቶና ወረቀትን አዘጋጅ፣ ከዚያም በደንብ ተከታተለኝ። ወደ ዋናው ነጥብ ከመግባታችን በፊት አንድ የሳይኮሎጂ እውነት ልንገርህ። የጧት ቴክስት ወይም ሞርኒንግ ቴክስት የሚባለው የሴት ልጅን የቀኑን ሙድ የምትቆጣጠርበት ሪሞት ኮንትሮል ማለት ነው። ጧት ላይ የምታነበው የመጀመሪያው ነገር ቀኑን ሙሉ በምታደርገው እንቅስቃሴ ላይ ተጽዕኖ አለው። ስለዚህ ይህን አጋጣሚ ደህና አደርሽ በሚል ደረቅ ቃል ብቻ አታባክነው። ከሌሎች ወንዶች ተለይተ አእምሮ ውስጥ ይሄ ልጅ ልዩ ነው የሚል ስሜት መፍጠር አለብህ። ታዲያ ምን ላክላት ብለህ ከተጨነቅ ወደ መጀመሪያው መልእክት እንሂድ። የመጀመሪያው መልእክት የጉጉት ቴክስት ወይም the curiosity ቴክስት ይባላል። የሰው ልጅ ተፈጥሮ ጉጉት ነው። አንድ ያልተጨረሰ ነገር ሲኖር አእምሮአችን ያንን ነገር ለማወቅ እረፍት ያጣል። ጠዋት ላይ ይህንን ስነ ልቦና ተጠቅመህ እንዲህ ብለህ መላክ ትችላለህ። ማታ በህልሜ ምን እንዳየው ብነግርሽ አታምኝም። ለማንኛውም አሪፍ ቀን ይሆንልሽ። መጨረሻ ላይ ሳቅ የማለት ምልክት ታስቀምጣለህ። እስኪ አስበው፣ ይህንን መልእክት አንብባ ዝም የምትል ሴት በምድር ላይ የምትኖር ይመስልሃል? ምን አየህ? ስለኔ ነው እንዴ? ንገረኝ እንጂ እያለች ስልክን ታጨናንቋለች። አንተ ግን ወዲያውኑ አትመልስላትም። ስራህን ስራ። ቀኑን ሙሉ ምን አይቶ ይሆን እያለች ስታስብ ትውላለች። ይሄ ትልቁ የቴክስት ጌም ነው። ጉጉት መፍጠር ማታ ስትደውልላት ወይም ስትገናኙ የምታወሩት ምርጥ ርዕስ ይሆንልሃል ማለት ነው። በነገራችን ላይ ይሄ ቴክስት ለሁለት ነገር ይጠቅምሃል። አንደኛው መልእክቱን እያብሰለሰለች ቀኑን ሙሉ ስላንተ እንድታስብ ያደርጋታል። ሁለተኛው ደግሞ ስራዋን ስትጨርስ ወይም ደግሞ ከስራ ስትወጣ ማታ ላይ የግድ አንተን ማግኘት እንድትፈልግ መንገድ ይከፍትልሃል። ሁለተኛው የትዝታ ወይም የፈገግታ ቴክስት የሚባለው ነው። ይህኛው ደግሞ ከሷ ጋር ያሳለፍከውን አንድ አሪፍ ጊዜ በማስታወስ ጠዋት ላይ ፊቷ ላይ ፈገግታ የምትፈጥርበት መንገድ ነው። ለምሳሌ ጠዋት ቡና ስጠጣ ባለፈው አብረን የጠጣነው ቡናና ያወራነው ወሬ ትዝ አለኝ። ብቻሽን እየሳቅሽ ሰዎች እብድ እንዳይሉሽ እንጂ አሪፍ ቀን ይሆንልሽ ትላታለህ። ይህ ቴክስት ለምን እንደሚሰራ ልንገርህ። አንተ ከሷ ጋር ያሳለፍከውን ጊዜ ዋጋ እንደምትሰጠው ያሳያል። በተጨማሪም ቴክስቱን ስታነበው ያኔ የተሰማት ደስ የሚል ስሜት ወይም ኢሞሽን እንደ አዲስ ይመጣባታል። እመነኝ፣ ይህን ቴክስት ያነበበች ቀን በሄደችበት ሁሉ አንተን እያሰበች ነው የምትውለው። ስለዚህ ይህን ቴክስት በአግባቡና በትክክል መላክ ይኖርብሃል። ሶስተኛው ቴክስት የማበረታቻ ቴክስት ወይም the value ቴክስት የሚባለው ነው። ሴቶች ወንዶችም ቢሆኑ የሚያበረታታቸውንና ስኬታቸውን የሚፈልግ ሰው ይወዳሉ። በተለይ ያቺ ቀን ለሷ የተለየች ቀን ከሆነች፣ ለምሳሌ ፈተና ካላት፣ አዲስ ስራ የምትጀምርበት ቀን ከሆነ ወይም ከባድ ፕሬዘንቴሽን ካለባት ይህንን ቴክስት ተጠቀም። ዛሬ ትልቅ ቀን እንደሆነ አውቃለሁ። አንቺ ምን ያህል ጠንካራና ጎበዝ እንደሆንሽ አውቃለሁ። ስለዚህ በቀላሉ እንደምትወጪውም አልጠራጠርም። ወደ ማታ አካባቢ ደውዬ ሁሉንም ነገር እሰማለሁ። መልካም እድል ይሁንልሽ ትላታለህ። ይህ ቴክስት የሚያሳየው አንተ ዝም ብለህ ለወሬ ብቻ የምትፈልጋት ሳትሆን ህይወቷን በቅርበት የምትከታተል የምትደግፋትና ትኩረት የምትሰጣት ወንድ መሆንክን ነው። በዛ ላይ ማታ ላይ እደውላለሁ ስላልካት ቀኑን ሙሉ ያንተን ስልክ ስትጠብቅ ትውላለች። ይህም አንተን ለማግኘት ያላት ፍላጎት ከፍ እያለ ይመጣል ማለት ነው። አራተኛው ቴክስት የቀልድ ወይም የጨዋታ ቴክስት የሚባለው ነው። ሁልጊዜ ሲሪየስ መሆን አያስፈልግም። አንዳንዴ በጧት ቀለል ያለ ፈገግታ መፍጠር ግንኙነታችሁ አሰልች እንዳይሆን ያደርጋል። ጧት ላይ እሷ እንዴት እንደምትነቃ እያሰብክ እንዲህ ብለህ ላክላት።
አሁን ስትነሺ ጸጉርሽን እንዴት ተመሰቃቅሎና ዓይንሽ አብጦ እንደሚሆን ሳስበው ግን ያው ዛሬም ቢሆን ቆንጆ ነሽ፣ ጥሩ ቀን ይሁንልሽ ትላታለህ። ግን ፈገግታን ትጨምርበታለህ። ሴቶች እንደዚህ አይነት በራስ መተማመን ያለው ቀልድ ይመቻቸዋል። አላበጠም እሺ ብላ እየሳቀች ልትመልስልህ ትችላለች። ይሄ ቴክስት የሚያሳየው አንተ በራስ የመተማመን ስሜት ያለህ እና ከሷ ጋር ዘና ብለህ መጫወት የምትችል ወንድ መሆንክን ነው። ግን ይህንን ቴክስት የምትጠቀመው ገና ሀ ብላችሁ ግንኙነቱን በጀመራችሁት ማግስት ሳይሆን ትንሽ ከተግባባችሁና መቀለድ ከጀመራችሁ በኋላ ቢሆን ይመረጣል። አለበለዚያ ገና ከመቼው ምን የናውቆ ነው የሚል ትዝብት ውስጥ ስለምትገባ ሌላ መጥፎ ስሜት እንዲፈጥርባት ታደርጋለህ። ስለዚህ ጥንቃቄ ያስፈልጋል። አምስተኛውና የመጨረሻው ቴክስት ቀኑን ሙሉ አንተን ለማየት ጓጉታ እንድትቆይ የሚያደርግ ነው። ይህም ልቧን የሚያንጠለጥል ነው። ይህ ቴክስት የሚሰራው በተለይ ማታ የምትገናኙ ከሆነ ወይም ደግሞ ዴት ካላችሁ ነው። ለምሳሌ የዛሬው ቀን ቶሎ አልቆ ማታ እስክናወራ ወይም እስካይሽ ቸኩያለሁ፣ ዛሬ አሪፍ ነገር አለኝ፣ እስከዛው ግን ራስሽን ጠብቂ ትላታለህ። ይህ ቴክስት ሁለት ነገሮችን ይሰራል። አንደኛ ማታ የሆነ ሰርፕራይዝ ወይም ደግሞ የተለየ ነገር እንዳለ ጠቆምካት። ይሄ ደግሞ እንደገና ጉጉት ይፈጥራል። ሁለተኛ ቀኑን ሙሉ ስራዋን ቶሎ ጨርሳ አንተን ለማግኘት እንድትነሳሳ ያደርጋታል። ይሄ ከመጀመሪያው ጉጉት መፍጠር ቴክስት የሚለየው የመጀመሪያው አንድን ነገር ጀምረህ እሷ እንድትጨርሰው ማድረግ ሲሆን፣ ሁለተኛው ግን በጣም ረጅም ጊዜ የሚፈጅና ሌላ ሰርፕራይዝ ያለው አይነት ታሪክ እንደምትነግራት የሚያሳይ ነው። እናም ወንድሜ እነዚህን 5 ቴክስቶች አይተናል። ነገር ግን አንድ ትልቅ ማስጠንቀቂያ ልስጥህ። የቴክስት ህግጋትን ማወቅ ብቻውን በቂ አይደለም። መቼና እንዴት እንደምትጠቀምባቸው ማወቅ አለብህ። በዛ ላይ እኔ ከላይ የሰጠው የቴክስት ፎርማቶች ለምሳሌ የሚሆኑ እንጂ የግድ እነዚህ ብቻ መሆን የለባቸውም። ስለዚህም አንተ እሷን የተሻለ ወደኔ ያቀርባታል የምትለውን መልእክት በራስህ አስበህና በትክክል አይተህ እንዲሁም መርጠህ መላክ ይኖርብሃል። ታዲያ እነዚህን ቴክስቶች በየቀኑ አትላክላት። በየቀኑ ጧት ማራኪ ቴክስት የምትልክ ከሆነ ከተወሰነ ጊዜ በኋላ የተለመደና አሰልቺ ይሆንባታል፣ ዋጋህንም ይቀንሳል። አንዳንዴ ጧት ምንም ቴክስት ሳትልክ ዝም በላት። እሷ ራሷ ዛሬ ደግሞ ምን ሆኖ ነው ብላ ቴክስት እንድትልክልህ አዲስ እድል ስጣት። መገመት የማትቻል ወንድ ሁን። በመጨረሻም ኮሜንት ላይ በጠየቃችሁኝ መሰረት የጧት ቴክስትን ዛሬ አይተናል። በቀጣይ ቪዲዮ ደግሞ የማታ ቴክስት ሚስጥሮችን ይዤላችሁ እመጣለሁ። ማታ ከመተኛቷ በፊት ልቧን የምትሰርቅባቸውን ምርጥ ቴክስቶች ነው የማካፈላችሁ። እስከዚያው ድረስ ይህን ቪዲዮ ላይክ እንዲሁም ለጓደኞች ሼር እና ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።